ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አብረን ምርጥ የሆነ ድሮ የሻይ ቤቱን የሚያስታውሳችሁ ቆቀር አብረን እንሰራለን። አብራችሁ ቆዩ። ድሮ ሻይ ቤት ወይም በሰፈር ስታልፉ እከሌ ሻይ ቤት እከሌ ሻይ ቤት ያለው ቆቀር ያችን ቆቀር ለመብላት የማናደርገው ጥረት የለም። የምናገኘውም በስንት ጊዜ አንዴ ነው። ግን ያም ሆኖ በቃ ብዙ እንጥራለን። ደግሞ በጣም ይጣፍጣል። በጣም ቆንጆ ነው። ስለዚህ ዛሬ እሱን የሚያስታውስ ቆንጆ ቆቀር ነው የምንሰራው። መጀመሪያ የምናደርገው እርሾውን ነው ኩፍ የምናደርገው። አንዳንድ ሰዎች እርሾውን ይሄንን ደረቁን እርሾ እንዳለ ዱቄቱ ላይ ጨምረው ያቦካሉ። እኔ ግን ለብቻው ነው መበጥበጥ መወደው። ስለዚህ ስኳር አደርግና እርሾውን አድርጌ እበጠብጥና ወደ ጎን አደርገዋለሁ ትንሽ ኩፍ እንዲልልኝ። እርሾው ኩፍ እያለ ዱቄቱን እንነፋለን። ዱቄት ሁል ጊዜ መነፋት አለበት፣ ምክንያቱም ራሳችን ያልፈጨነው ስለሆነ ምን እንደተጨመረበት እንዴት እንደሆነ ስለማናቅ ሌላ ባዕድ ነገር ካለውም እንድናስወግድ ሁል ጊዜም ዱቄቱን መንፋት አለብን። የምትመጥኑት ዱቄትና የምትመጥኑት እርሾ እናንተ እንደምትሰሩት ቆቀር መጠን ይለያያል። ምክንያቱም እኔ እዚህ ጋር ይሄን ያህል ብል ይሄ የኔ ለኔ ይሰራልኝ እንጂ የእናንተ ስላልሆነ እናንተ የምታረጉትን እንዲሁ እንደ ዱቄታችሁ እርሾውንም ትመጥናላችሁ። በእርግጥ አይታችኋል፣ ስንነፋው ምንም የለውም። አንዳንድ ጊዜ ደግሞ ዱቄት ስንነፋ አየር ውስጡ በደንብ ሰርኩሌት ስለሚያደርግ ለምሳሌ ዳቦ መንጋግር ከሆነ ይሄም እንዲሁ ኩፍ ይልልናል፣ የሆነ ይላቀቅልናልና ዱቄት መንፋት ለዛም ይጠቅማል። ከዛ በኋላ ዱቄቱ ላይ ኩፍ ያለውን እርሾ አምጥቼ አደረኩኝ። ከዛ ትንሽ ዘይት እናረጋለን። በዘይት ስለምጠብሱ ዘይት አታብዙበት፣ ግን ዱቄቱ ላይ ወይም ሊጡን ስናቦካ ትንሽ ዘይት እናረጋለን። ተጨማሪ ትንሽ ስኳርና ጨው፣ ትንሽ ቀረፋ አድርጌ በኩባያ በጥብጬ እንደገና ጨምሬበታለሁ። ሁሉንም ነገር ምንጨምረውን ከጨመርን በኋላ ትንሽ ውሃ ጠብ እያደረግን በደንብ አድርገን አሽተን እናቦካለን። ሊጥ የሆኑ ነገሮች ብዙ ጊዜ በደንብ ስናሻቸው ይላቀቃሉና ጥሩ ይሆናል። ስለዚህ ትንሽ ውሃ ጠብ እያደረጋችሁ ሳታበዙ እንዳይቀጥንባችሁ ባንዴ ትንሽ ጠብ እያደረግን ቆንጆ አድርገን በደንብ አድርገን አሽተን እናቦካለን። ካሻችሁት በኋላ ክድናችሁ ታስቀምጣላችሁ ኩፍ እንዲል። እኔ ይኸውና ይሄ ለሁለተኛ ጊዜ ነው። መጀመሪያ እንደዚህ ኩፍ ብሎ መልሼው ከዛ ደግሞ ሁለተኛ ጊዜ ኩፍ ሲል ነው አሁን ለማዘጋጀት የመጣሁትና ይሄ ሁለተኛው ነው። በደንብ ስላሸነው ስለተላቀቀ አሁን በደንብ እንደዚህ ኩፍ ይላል ማለት ነው። አሁን ደግሞ ቅርጹን እናስይዛለን። የግድ እንደዚህ አድርጋችሁ ቅርጹን ማስያዝ የለባችሁም። ጮርናቄ በእጃችንን ብጥስ ብጥስ አድርገን አንዳንድ ጊዜ እንደውም የሆነ ቅርጽ ሳይኖረው ወይም የሆነ መልክ ሳይኖረው ብጥስ ብጥስ አድርገን የከተት ነው በጣም አሪፍ ነው፣ በጣም ይጣፍጣል። ስለዚህ ምንም ለውጥ የለውም። እኔ ግን እንዲሁ እዚህ ጋር ላሳያችሁ። መጀመሪያ የተወሰነውን ከሊጡ ከፍዬ ወስጄ ዳመጥኩት፣ የሆነ ለጥ ያለ አደረግኩት። እንደዚህ ዳምጠን ቅርጽ ማስያዛችን የሚጠቅመው ጮርናቄያችን እኩል የሆነ ተመጣጣኝ መጠን ይኖረዋል። በእጃችን ብጥስ ብጥስ ስናረግ ግን እኩል ላንመጥን እንችላለንና አበሳሰሉ ላይም ትልቁንና ትንሹን አንድ ላይ ስናበስል አንዳንዴ ትንሹ ያራል፣ ትልቁ ደግሞ ላይበስል ይችላል። ስለዚህ እንደዚህ አድርጋችሁ ቆርጣችሁ እኩል ቅርጽ ስታወጡ ተመሳሳይ ስለሆነ በመጠን የሚበስለውም እንደዛ በተመሳሳይ ጊዜ ነውና አንድ አይነት ወጥ ሆኖ እንዲበስልላችሁ እንደዚህ ቅርጽ ስታስይዙት በጣም አሪፍ ይሆናል። ስለዚህ እኔ ዳምጬው ከቆረጥኩ በኋላ እያንዳንዷን ተቆራጭ እዚህ ጋር እንደምታዩት ጠቀለልኩት። ያ ምንድነው በቃ እንደዚህ በደንብ ተያይዞ ቆንጆ እንዲሆን ነው። ከዛ በኋላ ላዩ ላይ ያለውን ልክ ስጋ እንደምትቆርጡት በሁለቱም ሳይድ ትቆርጡታላችሁ። የሆነ ሁለት ወይም መስቀለኛ አድርጋችሁ ትቆርጡታላችሁ ማለት ነው። ቆርጣችሁ እንደዚህ አድርጋችሁ ካዘጋጃችሁ በኋላ ዘይት የምትጠብሱት ድስት ላይ መጥበሻ ላይ ታረጉና ዘይቱ ሲግልላችሁ ጮርናቄውን ትጨምራላችሁ። እዚህ ጋር እንደምታዩት ዘይት ላይ እየበሰለ ነው። በተቻለ መጠን ስትጨምሩ ብዙ አንዴ አታድርጉ። ብዙ ስታረጉ ኩፍ ሲል ቦታ አይኖረውም። ከዛ ደግሞ ጥብቅብቅ ሲል የሆነ ያልበዋልና በደንብ ሆኖ መብሰል አይችልም። ስለዚህ በተቻለ መጠን አነስ አርጋችሁ። እኔ አሁን የውላችሁ እዚህኛው ላይ በስቷል። የመጀመሪያው ላይ ግን ቆንጆ ነበረ። እንደ ልብ ኩፍ ለማለትም ቦታ ነበረው። ስለዚህ ስትጠብሱ በተቻለ መጠን ላላ አርጋችሁ
ቆንጆ ሆኖ እንዲጠበስ ማድረግ አለባችሁ ማለት ነው። ይሄን የመሰለ ጮርናቄ ወይም ቆቀር ሰርተናል። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እንደዚህ አርጋችሁ ሰርታችሁ በቡና በሻይ ሞክሩት። በጣም ቆንጆ ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። በቃ ይሄን እየበላችሁ ሌላ ምግብም አትበሉም። እሱኑ ነው መልሳችሁ የምትበሉት። በጣም ቆንጆ ነው። ሰርታችሁ ሞክሩ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ቻናሌን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሁላችሁንም በጣም አመሰግናለሁ።